ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። በዛሬው የዕለተ ቅዳሜ የምሳ ሰዓት የስፖርት የመረጃ ሰዓታችን ከምናነሳቸው ነጥቦች መካከል በርከት ያሉ የዝውውር ጉዳዮች ተካተውበታል። የዝውውር ፕሮግራሞችን በዛሬ ፕሮግራማችን ሰፋ አድርገን ነው ወደ እናንተ የምናደርሰው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንደተለመደው ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ እንድትጀምሩት በአክብሮት እንጋብዛለን። ሀሳብ አስተያየቶቻችሁንም ሀሳብ መስጫ ሳጥኑ ላይ ወይም ኮሜንት ቦክስ ላይ ልትጽፉልን ትችላላችሁ። እያደመጣችሁን እየተከታተላችሁን ስለሆነ ከልብ አድርገን ነው የምናመሰግነው። በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አብራችሁኝ ቆዩ። በውሰት ወለ ቶተንሃምን እየረዳ የሚገኘው አጥቂው ራንዳል ኮሎሙአኒ ቀደም ሲል በውሰት ተጫውቶበት ወደ ነበረው ዩቬንቱስ ለመመለስ ፍላጎት እንዳለው እየተነገረ ነው። ፈረንሳዊው ኢንተርናሽናል በቶተንሃም ሆትስፐርስ ቆይታው ወጥ የሆነ ብቃትን ለማሳየት እጅጉን ተቸግሯል። ይህም ክለቡ በውድድር ዘመኑ ማብቂያ ላይ ካለበት ከባድ ደግሞ ስጋትም ጋር ተዳምሮ ለሁሉም የቡድኑ አባላትም ፈታኝ ወቅት ላይ እንደሆነ ነው የሚነገረው። ራንዳል ኮሎሙአኒ ስለ ወደፊት እጣ ፈንታው አሁኑኑ ማሰቡ ብዙም አያስደንቅም። ተጫዋቹ ወደ ወላጅ ክለቡ ፓሪስ ሰን ዠርሜን ተመልሶ ከዚያም ዳግም ወደ ዩቬንቱስ ሊያመራ እንደሚችል ነው የሚጠበቀው። ጋዜታ ዴሎ ስፖርት እንደዘገበው ኮሎሙአኒ ከጆናታን ዴቪድ ጋርም በሚደረግ የልውውጥ ስምምነት ወይም ስዋፕ ዲልም ወደ ዩቬንቱስ ሊመለስ ይችላል። ኮሎሙአኒ ቀደም ሲል በዩቬንቱስ በነበረው ቆይታ ጥሩ ጊዜን ያሳለፈ ሲሆን ዘገባው እንደሚያመለክተው አሁንም በክለቡ ደጋፊዎች ዘንድ ያለው ፍቅር ይናፈቃል። የ27 ዓመቱ አጥቂ ባለፈው የውድድር ዘመን በቱሪኑ ክለብ በ22 ጨዋታዎች 10 ግቦችን ማስቆጠር ችሎም ነበር። በዚህ የውድድር ዘመን ግን በቶተናም 33 ጨዋታዎች ላይ 5 ግቦችን ብቻ ነው ማስቆጠር የቻለው። የእንግሊዝ ፕሪምየር ሊግ በዓለም ላይ እጅግ ተወዳዳሪው ሊግ ተደርጎ ስለሚወሰድ ኮሎሙአኒ ለዚህ ተቸግሮ ወደ ሴሪኤው ለመመለስም ማሰቡ ምክንያታዊ እንደሆነ ጭምር ነው የተነገረው። የዚህ ታሪክ አንድ አስገራሚ ገጽታ ደግሞ ፓሪስ ሰን ዠርሜን እሱን በጆናታን ዴቪድ ለመለወጥም ማሰቡ ነው። ካናዳዊው አጥቂ ጆናታን ዴቪድም ቢሆን በዚህ ውድድር ዘመን ደካማ አቋምን እያሳየ ነው የሚገኘው። ዩቬንቱስን ከተቀላቀለ በኋላ በ39 ጨዋታዎች 7 ግቦችን ብቻ ያስቆጠረ ቢሆንም ቀደም ሲል በፍሬንች ሊግ 1 ከሊል ጋር በነበረው ቆይታ ግን ግብ አስቆጣሪ እንደሆነ ለበርካቶች አስመስክሯል። ምናልባትም ፓሪስ ሰን ዠርሜን ጆናታን ዴቪድ ወደ ፈረንሳይ ከተመለሰ ብቃቱን ሊያገኝ ይችላል ብሎ እያሰበ እንደሆነ ነው መረጃዎች የሚያሳዩት። የስፐርስ ደጋፊዎች ግን በክለባቸው በሊጉ እንዲቆይና በኮሎሙአኒ ምትክም ሌላ ጥራት ያለው አጥቂ እንዲመጣላቸው ተስፋ እንደሚያደርጉ ነው የተገለጸው። በሊያም ሮስኒየር የወደፊት ቆይታ ላይ እርግጠኛ ለመሆን በሰፈነበት በዚህ ሰዓት ቼልሲና ማንቸስተር ሲቲ የኮሞውን አሰልጣኝ ሴስ ፋብሬጋስን ለማስፈረምም ፍላጎት አሳይተዋል። በተጨማሪ ማንቸስተር ሲቲ ፔፕ ጓርዲዮላ ሊለቅ እንደሚችል እየተገመተም ሲሆን እስካሁንም በይፋ የተረጋገጠ ነገር ግን የለውም። ቲም ቶክ እንደዘገበው ከሆነ ሁለቱም ክለቦች ቼልሲና ማንቸስተር ሲቲ ሴስ ፋብሬጋስን በሴሪኤው ከኮሞ ጋር እያሳለፈ በሚገኘው አስደናቂ ብቃት ተማርከዋል። የ38 ዓመቱ ስፔናዊ አሰልጣኝ በስራው ገና ጀማሪ ቢሆንም በአሁኑ ወቅት ግን ክለቡን በጣሊያን ከፍተኛ ሊግ 4ኛ ደረጃ ላይ በማስቀመጥ በፍጥነት ትልቅ ዝናንም ማግኘት ችሏል። ሮስኒየር ጥር ወር ላይ ኤንዞ ማሬስካን ተክቶ ስታንፈርድ ብሪጅ የገባ ቢሆንም አሳማኝ ጅማሬን ግን አላደረገም። ለጊዜው ግን ስራው አስተማማኝ ሊሆን ይችላል። ቶክ ስፖርት እንደተናገረው ከሆነ አሰልጣኙ የመሰናበት ወሬዎችን እያስተባበለ ቢሆንም ቼልሲ ግን አሰልጣኞችን በፍጥነትም ለመቀየር የሚታወቅ አይነት ቡድን ነው። ቲም ቶክ እንደጠቆመው ከሆነ ክለቡ ለቻምፒየንስ ሊግ ማለፍ ካልቻለም የሊያም ሮስኒየር ቦታ ሙሉ በሙሉ አስተማማኝ ላይሆን ይችላል። የቀድሞው የቼልሲ ተጫዋች ሴስ ፋብሬጋስ ደግሞ ለምዕራብ ለንደኑ ክለብም ተመራጭ ሊሆን ይችላል የሚል መረጃ በትልቁ እየወጣ ይገኛል። ዘ ቴሌግራፍ የተባለው የመረጃ ምንጭን ጨምሮ ሌሎች መገናኛ ብዙሃንም የጓርዲዮላን በኢቲሃድ ስቴዲየም የመቆየት እድል ጥርጣሬ ውስጥ ጥለውታል። የሲቲ ደጋፊዎች ስፔናዊውን የታክቲክ ሊቅ በተጨማሪ ጊዜም እንዲቆይ ቢለምኑትም ወይም ቢፈልጉም የእሱ ፕሮጀክት አሁን ላይ ከፍተኛ ደረጃ ላይ ደርሶ ማሽቆልቆል የጀመረባቸው ምልክቶች እየታዩ ነው። ፋብሬጋስ በባርሴሎና በጓርዲዮላ ስር የተጫወተ በመሆኑ የእሱን ስራ ለመቀጠልም ተስማሚ እጩ ሊሆን ይችላል። ሆኖም ግን የዘመናችን ምርጥ አሰልጣኝን መተካት ከባድ በመሆኑ ክለቡ በተሻለ ልምድ ያለው ሰው ሊመርጥ ይችላል ተብሎ እንደሚታሰብ ነው መረጃዎች የወጡት።
በውሰት ለናፖሊ እየተጫወተ የሚገኘው የማንቸስተር ዩናይትድ አጥቂ ራስመስ ሆይሉንድ በጣሊያን ቆይታው የእግር ኳስ ፍቅሩን ዳግም ማግኘቱን በመግለጽም በወላጅ ክለቡ ላይ መጠነኛ ትችትን ሰንዝሯል። ዴንማርካዊው ኢንተርናሽናል በዚህ የውድድር ዘመን ወደ ሴሪኤው እየተመለሰ ሲሆን በጊዜያዊ ዝውውርም ቢሆን አሁንም ግን ዝውውሩ በቋሚነት እንዲጠናቀቅ እርግጠኛ ተደርጎ ነው የሚወሰደው። በሆይሉንድ በዩናይትድ ቤት ብቃቱን ለማሳየት ቢቸገርም ቀደም ሲል በአታላንታ በነበረው ቆይታ ግን ተስፋ የሚጣልበት ወጣት ተሰጥኦ ሆኖ ታይቶም ነበር። ወደ ጣሊያን መመለሱ ለራስመስ ሆይሉንድ መልካም አጋጣሚ የፈጠረለት ይመስላል። ዝውውሩም ቋሚ እንደሚሆን ፋብሪዚዮ ሮማኖ ቀደም ብሎ በኤክስ ገጹ ላይ ባሰፈረው መረጃ ላይ አረጋግጧል። የናፖሊው ዳይሬክተር የሆኑት ማና እንደገለጹት ከሆነ ናፖሊ የ44 ሚሊዮን ዩሮ የግዢ አንቀጽ ደንቡንም ወይም ባይባክ ኦፕሽን ክሎዝን ተግባራዊ ለማድረግም ምንም ጥርጣሬ የለውም የተባለው በዩናይትድ ስለነበረው አስቸጋሪ ጊዜ ሲናገርም ሆይሉንድ በአንድ ወቅት በሁሉም ነገር ያበቃለት መስሎት እንደነበር ይገልጻል። ሆኖም ግን ቀድሞ ብቃቱ ለመመለስም ያለውን እምነትም በፍጹም እንዳልተወን የተናገረው ራስመስ ሆይሉንድ ለቲቪ 2 በሰጠው አስተያየትም በአንድ ወቅት ለእኔ ሁሉም ነገር ያበቃ መሰለኝ። እዚህ ናፖሊ ግን የእግር ኳስ ፍቅሬን ዳግም አግኝቻለሁ። በዴንማርክ ያሉ ሰዎችም እንኳን ተስፋ ቆርጠውብኝ ነበር፣ እኔ ግን ማመኔን በፍጹም አላቆምኩም ሲልም ጭምር የተናገረው። ይህ የራስመስ ሆይሉንድ ንግግር ለዩናይትድ አስከፊ ሊሆን ይችላል። ምክንያቱም አንድ ጎበዝ ወጣት ተጫዋች በክለቡ የነበረውን ጊዜ አሳልፎ አሁን ደስተኛ መሆኑን በግልጽ እየተናገረ ነው። የ23 ዓመቱ አጥቂ በጣሊያን እግር ኳስ ብቃቱን መቀጠል ይችል እንደሆነ ማየቱ አስደሳች ይሆናል። ነገር ግን በቅርብ ዓመታት ወዲህ ግን የዩናይትድን ለቀው የወጡና ብቃታቸው የተሻሻሉ ተጫዋቾች እሱ ብቻ አይደለም። በናፖሊ ያለው የቡድን አጋሩ ስኮት ማክቶሚኔ ለዚህ አንደኛው ማሳያ ሲሆን በተጨማሪም በውሰት ወደ ባርሴሎና ያመራው ማርከስ ራሽፎርድ እና በሪያል ቤቲስ የሚገኘው አንቶኒም በተመሳሳይ ሁኔታ ላይ እንደሚገኙ ነው የተነገረው። ማንቸስተር ዩናይትድ የክረምቱን የዝውውር መስኮት ታሳቢ በማድረግ የማጥቃት አማራጮቹን ለማጠናከር ለባርሴሎና አማካይ ፈርሚን ሎፔስ ከፍተኛ የገንዘብ መስዋዕትነት ለመክፈል መዘጋጀቱን የተነገረው ከስፔን ሚዲያዎች የወጡ እንደ ፉትቦል ኤስፓኞ ዘገባ ከሆነ እንደዚህ አይነት መረጃዎችን እያሰራጩ ይገኛሉ። ዩናይትድ የ22 ዓመቱን የጨዋታ ቀያሪ ወይም ፕሌይሜከር በምንለው ዘርፍ ላይ በጣም ጥሩ ከሆኑ ተጫዋቾች አንደኛውን ለማስፈረም ከፍተኛ ገንዘቦችን ለማውጣትም ፍቃደኛ ነው። ሆኖም ከፍተኛ ፍላጎትና የገንዘብ ማባበያ ቢኖርም ሎፔዝ ግን በባርሴሎና ቤት ወሳኝ ተጫዋች እየሆነ በመምጣቱ ክለቡን ለቆ ለመውጣት ፍቃደኛ እንዳልሆነ ነው የሚታመነው። ወጣቱ ስፔናዊ በዚህ የውድድር ዘመን በሁሉም የውድድር አይነቶችም ለስፔን ግዙፍ ክለብ 12 ግቦችን አስቆጥሮ 16 ለግብ የሆኑ ኳሶችን ደግሞ አመቻችቶ አቀብሏል። ባለፉት ጥቂት የውድድር ዘመናት ዩናይትድ በፈጠራ ብቃትና በታክቲኩ ሁለገብነት ላይ ትኩረት ሲያደርግ ቆይቷል። 100 ሚሊዮን ዩሮ ይወጣል የተባለው ወሬ ግን ዩናይትድ ከአውሮፓ ታላላቅ ክለቦች ጋር በገንዘብ ለመወዳደር ያለውን ዝግጁነት የሚያሳይ ነው። እንዲህ ያለ ከፍተኛ ሂሳብ መቅረቡም ተጫዋቹ በመላው አውሮፓ ባሉ የስካውቲንግ መረቦች ዘንድ ምን ያክል ግምት እንደሚሰጠው ማሳያ ነው። ዩናይትድ ለምን እንዲህ ያለ ከፍተኛ ወጪ ለማውጣት እንደፈለገ ለመረዳት የሎፔዝን የዚህ ዓመት አስደናቂ ብቃት ማየት ብቻ በቂ ነው። በአሰልጣኝ ሃንስ ፍሊክ መሪነት የ22 ዓመቱ ወጣትም በአውሮፓ እግር ኳስ ውስጥ ውጤታማ ከሆኑ አማካዮች አንደኛው ሆኖ ራሱን አሳይቷል። ከጥቂት ሳምንታት በፊት በጥር 2026 ባርሴሎና ለተጫዋቹ አስደናቂ ብቃት ደግሞ ሽልማት ይሆን ዘንድም እስከ 2031 የሚቆይ 5 ዓመታት የውል ማራዘሚያም ሰጥቶታል። ይህም ከፍተኛ የደሞዝ ጭማሪና 1 ቢሊዮን ዩሮ የሚደርስም የውል ማፍረሻ ወይም ሪሊስ ክሎዝም ያካተተ ነው ተብሏል። ማንቸስተር ዩናይትድ አሁን ካለው ደሞዝ እጅግ የላቀም ክፍያ ለማቅረብ ቢዘጋጅም የኦልትራፎርድ ሳቢነት ግን ሎፔዝን ከባርሴሎና ጋር ያለውን ቁርጠኝነት ለመጠበቅም በቂ አልሆነም የተባለው። ባለፈው ክረምት ከቼልሲ የቀረበለትን ጥንካሬ የተሞላበት ጥያቄን ውድቅ ያደረገው አማካዩ በስፖቲፋይ ካምፕ ኑ ስኬታማ ለመሆንም ሙሉ በሙሉ ቆርጧል እየተባለ እንደሚገኝ ነው መረጃ የወጣው። ዩናይትዶች ሌላኛው የፉልሃሙን የግራ መስመር ተከላካይ የሆነው አንቶኒ ሮቢንሰንንም ለማስፈረም በዝርዝራቸው ውስጥ ማካተታቸው ፉትቦል ኢንሳይደር የተባለ የመረጃ ምንጭ ይናገራል። ቀደም ሲል እንደ ሊቨርፑል እና ማንቸስተር ሲቲ ካሉ ታላላቅ ክለቦች ጋር ስሙ ሲነሳ የነበረው ይህ የአሜሪካ ብሔራዊ ቡድን ተጫዋች አሁን ደግሞ የዩናይትድ ትኩረትንም ጭምር መሳብ ጀምሯል። ምንም እንኳን ማንቸስተር ዩናይትድ እንደ ፓትሪክ ዶርጉና ታይለር ማላሺያ ያሉ ተመሳሳይ ተጫዋቾች ቢኖራቸውም አሁንም ግን ሮቢንሰንን ለማስፈረም እያለሙ ነው። ፓትሪክ ዶርጉ በዚህ የውድድር ዘመን በላቀ የማጥቃት ሚና ላይ ውጤታማ ሊሆን የሚችልበት የማላሲያን በክለቡ የመቆየት እድልም እጅግ አጠራጣሪ አድርጎታል። ሮቢንሰን ለሉክ ሾው ተፈጥሯዊ ምትክ ሆኖ የቀረበ ሲሆን በአጨዋወቱም ቡድን በሁሉም ረገዶችም በሜዳ ክፍሎች ላይም በማጥቃቱም በመከላከሉም ሊረዳ የሚችል አይነት ተጫዋች ተደርጎ ነው የሚታሰበው። ሊቨርፑል ባለፈው ክረምትም ሚሎስ ኪርኬዝን ከቦርንመስ ከማስፈረሙ በፊት
ሮቢንሰንን እንዲሁ ለማስፈረምም ፍላጎት አሳድረው እንደነበር ይነገራል። ሆኖም ግን የአንድሪው ሮበርትሰን የአንፊልድ ቆይታ ወደ ማብቂያው እየተቃረበ በመሆኑ ለኬርኬዝ ተፎካካሪ እንዲሆን ሮቢንሰን ላይም ያላቸው ፍላጎት ዳግም ሊነሳ እንደሚችል ነው የተነገረው። ሮቢንሰን በመከላከል ብቃቱ ብቻ ሳይሆን ወደ ተቃራኒ ቡድን ሳጥን በሚያደርጋቸው የማጥቃት ሩጫዎችና በሚያሸማቸው ኳሶችም እጅጉን ይታወቃል። ሮቢንሰን በፉልሃም ደስተኛ ቢሆንም እንደ ማንቸስተር ዩናይትድ ወይም ሊቨርፑል ያሉ ታላላቅ ክለቦች የመቀላቀል እድልን ካገኘም በደስታ እንደሚቀበለው ይታመናል። ማንቸስተር ዩናይትድ በዚህ ዓመትም የዝውውር ገበያው ላይ በርካታ ክፍተቶችን ለመድፈን ይጠበቃል። የካሴሜሮ መልቀቅ ደግሞ እንዲሁም ተከትሎ አማካዮችን ለማስፈረም አቅደዋል። በተጨማሪም ለቡድኑ ጥልቀትና ጥራትን የሚጨምር አጥቂም አማካይ ማምጣት ሌላው የቤት ስራቸው ነው። እንደ ጄደን ሳንቾና ማርከስ ራሽፎርድ ያሉ ተጫዋቾችም ክለቡን በቋሚነት ለመልቀቅም መቃረባቸውን ተከትሎ የመስመር አጥቂ ማስፈረም ትኩረታቸው ውስጥም ሊገባ ይችላል። ሉክ ሾው በክለቡ ለ10 ዓመታት ገደማ የቆየ ቢሆንም ዩናይትድ አሁንም ግን እሱን በወጣትና በፕሪሚየር ሊጉ ልምድ ባለው ተጫዋች ለመተካትም ትክክለኛው ጊዜ ላይ እንደሆኑ ጭምር ነው የሚረዱት። ሊቨርፑል ሞሐመድ ሳላህን የሚተካ ተስማሚ ዝውውር ኢላማን በውስጥ መስመር ለመለየት ከመደበኛ ሰዓት በላይ እየሰራ እንደሆነ ይታወቃል። በዴይሊ ሜል ዘገባ ላይ እንደወጣው ከሆነ በዚህ የውድድር ዘመን በሳላህ የወደፊት ቆይታ ላይ ጥርጣሬዎች በመኖራቸው ሊቨርፑል ለተወሰነ ጊዜ የመስመር አጥቂዎችን ሲከታተሉ ቆይተዋል። ግብፃዊው ኢንተርናሽናል በዚህ የውድድር ዘመን ማብቂያ ላይ አንፊልድን እንደሚለቅ አረጋግጧል። እሱን ለመተካት በዋነኝነት የሚጠቀሱ ስሞች ደግሞ ሚኬል ኦሊሴና ያን ዲያማንዴ ናቸው። ሳላህን በተመለከተ ወደ ሳዑዲ ፕሮ ሊግ በማምራትም አልናስር ወይም አልኢቲያድን ሊቀላቀል ይችላል። ካልሆነም ደግሞ የሜጀር ሊግ ሶከር ግዙፍ ክለብ የሆነውን ሳን ዲዬጎ ኤፍሲንም ሌላኛው አማራጭ ሊሆን እንደሚችል እየተነገረ ይገኛል። እስካሁን ግን የመጨረሻ ውሳኔ ላይ እንዳልተደረሰን የተነገረው። ስለ ሊቨርፑል የሳላ ምትክም የዝውውር ኢላማዎች ምንጮች ምን ይላሉ የሚለውን ስንመለከት እንደ ሳላ ያለ የክለብ ባለ ታሪክ የሆነ ተጫዋችን መተካት ቀላል ባይሆንም ቀደም ብለው ግን በስፋት የተዘገቡ ስሞች ማይክል ኦሊሴና ዲያማንዴ ናቸው። አንድ የመረጃ ምንጭ እንደገለጸው ሊቨርፑል ሳላህን የሚተካው ተጫዋች እንዲሁ ለማስፈረምም ከፍተኛ ጥረት እያደረገ ነው። ማይክል ኦሊሴን ማግኘትም ይፈልጋሉ። ምንም እንኳን ባየር ሚኒኮች ለጥያቄዎች ክፍት መሆኑን የሚያሳይ ምልክት ባይኖርም ሊቨርፑል ግን ተጫዋቹን ወደ ፕሪሚየር ሊጉ ለመመለስም ማባበል መጀመር እንደሚችሉ ጭምር ነው እየተገለጸ የሚገኘው። ኦሊሴ በዚህ የውድድር ዘመን በባየር ሚኒክ ቤት በሁሉም የውድድር አይነቶች 19 ግቦችንና 24 ደግሞ ለግብ የሆኑ ኳሶችን በማመቻቸት በአውሮፓ ውስጥ ካሉ ምርጥ አጥቂዎችም አንደኛው መሆኑን አስመስክሯል። ሊቨርፑል ለዓለም ደረጃ ያለውን የሳላህን ምርጥ ብቃትም ለመተካት እንደዚህ ያሉ ስታቲስቲክሶችም እንዲሁ ያላቸው ተጫዋቾች ያስፈልጓቸዋል። ነገር ግን ባለፈው ክረምት እንደ አሌክዛንደር ኢሳክና ፍሎሪያን ቬርትስ ዝውውር ሁሉ አሁንም ከፍተኛ ገንዘብ መክፈል ሊጠይቅ ይችላል። ያለ ደግሞ ትልቅ ሽያጭም ይህንን ለሁለተኛ ተከታታይ ዓመትም ማድረግ ይችሉ እንደሆነ የሚታይ ነው። ገና ቀደም ቢልም ወይም ደግሞ ኮዲ ጋክፖ ትኩረት ሊሰጠው የሚገባ ተጫዋች ነው። ባለፈው ክረምት የባየር ሚኒክ ኢላማ የነበረ ሲሆን እስካሁን ምንም አይነት ንግግር ባይኖርም ለኦሊሴ ዝውውር ግን እንደ ማካካሻ ወይም እንደ ልውውጥ ሊቀርብ ይችላል የሚል መረጃ እየወጣ ነው። በሌላ በኩል ዲያማንዴ በአርቢ ለብዚሽ ድንቅ ብቃቱን እያሳየ ሲሆን በአሰልጣኝ አርነ ስሎት የተጫዋቹ አድናቂ እንደሆኑ ይነገራል። ምንም እንኳን እንደ ሳላህ ወይም ኦሊሴ ስሙ የገነነ ባይሆንም ለወደፊቱ ግን ትልቅ ተስፋ የሚጣልበት ተጫዋች እንደሆነ ነው በርካቶች እያነሱ የሚገኙት። ሊቨርፑል በዚህ ክረምት ክለቡን የሚለቀውን ሞሐመድ ሳላህን ለመተካት ሌላኛው የሚመለከተው ተጫዋች የኒውካስል ዩናይትዱ ተጫዋች የሆነው አንቶኒ ጎርደንን እንደ እጩነቱ መመልከቱን የተነገረው። እንግሊዛዊው ኢንተርናሽናል በዚህ የውድድር ዘመን ለኒውካስል በድጋሚ አስደናቂ ብቃትን እያሳየ ሲሆን በሁሉም የውድድር መድረኮች 17 ግቦችን በማስቆጠር 4 ደግሞ አሲስቶችን በማመቻቸትም በአጠቃላይ በ21 ግቦች ላይ ቀጥተኛ ተሳትፎን አድርጓል። እንደ ሳላህ ያለ የክለብ ባለታሪክ መተካትም ለማንም ቢሆን ቀላል አይደለም። በፕሪሚየር ሊጉና በቻምፒየንስ ሊጉ ከፍተኛ ብቃት ማሳየትም እንደሚችል ያረጋገጠውን ጎርደንን ኢላማ ለማድረግ ትርጉም ያለው እርምጃ ይሆናል ተብሎ ይታሰባል። ፌጂያስ እንደዘገበው ከሆነ የቀድሞው የኤቨርተን ተጫዋች ከሌሎች ትልልቅ ስሞች እንደ ብራድሌ ባርኮላ እና ያን ዲያማንዴ ጋርም በሊቨርፑል የዝውውር ዝርዝር ውስጥም ይገኛል የተባለው የአንቶኒ ጎርደን ወደ ሊቨርፑል ደግሞ ለማምራት በሁለቱም ወገን ተስማሚ ይሆናል ተብሎ ነው የሚታሰበው። ኒውካስል ባለፈው ክረምት አሌክዛንደር ኢሳክን ለሊቨርፑል ከሸጠ በኋላ ሌላ ኮከብ ተጫዋቹን አሳልፎ ለመስጠት እንደማይደሰት ነው ግልጽ የሚሆነው። ነገር ግን ሆኖም ግን አንቶኒ ጎርደን ወደ ሊቨርፑል ማምራቱ ለክለቡም ሆነ ለተጫዋቹ ጋር ጥሩ መስተጋብር የሚፈጥር ይመስላል። የ25 ዓመቱ ተጫዋች የእግር ኳስ ሕይወቱን ወደ ላቀ ደረጃ ለማድረስም ይፈልጋል። ኒውካስል ደግሞ በሚቀጥለው የውድድር ዘመን የአውሮፓ ውድድሮች ላይ የመሳተፍ እድሉ ጠባብ በመሆኑ ሊቨርፑል ለሱ ተስማሚ መዳረሻ ሊሆን እንደሚችል ነው እየተነገረ የሚገኘው።
አንዳንድ የሊቨርፑል ደጋፊዎች ክለባቸው ከጎርደን የተሻለ ተጫዋችም ሊያገኝ እንደሚችል ቢሰማቸውም ነገር ግን እንደ ባየር ሚኒክ ኮከብ ማይክል ኦሊሴ ካሉ ተጫዋቾች ይልቅ በቀላሉ ሊገኝ የሚችለው ተጫዋች ነው ተብሏል። ቀደም ሲል በወጣው ሊቨርፑል ጎርደንን ለማስፈረም አርሰናልና ማንቸስተር ሲቲን በመፎካከር ሲከታተል እንደነበር ቢሰማም በቅርቡ ወሬው ግን ቀዝቀዝ ብሎ ነበር። አሁን ግን በዚህ ደግሞ ዙሪያ ላይ በዚያ ቦታ ላይ ምን እንደሚያስፈርሙ የመጨረሻ ውሳኔ ከማስተላለፉም በፊት ደግሞ በርካታ ስሞችን መመልከታቸውን እንደሚቀጥሉ ጭምር ነው የሚያሳዩ መረጃዎች በትልቁ እየወጡ የሚገኙት። አርሰናል ለክረምቱ የተጫዋቾች የዝውውር መስኮት በቀይ መስመር ተከላካይ ቦታ ላይ ያሉ አማራጮችን እያጠና ሲሆን ዌስሊ ፋራንካና እንዲሁ ቫንደር ሳርም የተባሉ ሁለት ተጫዋቾች አይን ውስጥ ገብተዋል። አርሰናሎች በሚቀጥለው የውድድር ዘመን በዚህ የሜዳ ክፍል ላይ ለውጥ ማድረግ አስፈላጊያቸው ሆኖ ተገኝቷል። በተለይም ቤን ዋይት በዚህ የውድድር ዘመን የመጫወቻ ደቂቃዎችን በማጣቱ ክለቡን የመልቀቁ ዕድል ከፍተኛ ሆኗል። ቀደም ሲል አርሰናሎችም ቤን ዋይትን ለመተካት ኢቫን ፍሬስኔዳን እንደሚፈልግም ተዘግቦ የነበረ ቢሆንም አሁን ላይ ግን ፌጂያስ ዌስሊ ፋራንካንና እንዲሁ ደግሞ ቫንደር ሳርን ከክለቡ ጋርም እያያያዟቸው እንደሚገኝ ነው የተናገረው። አርሰናል ባለፈው ዓመትም በርካታ ተጫዋቾችን ማስፈረሙ በዚህ ክረምትም በወጪው ላይ ጥንቃቄ ማድረግ ሊኖርበት ይችላል። በመሆኑም ዌስሊና ቫንደር ሳርም በአንጻራዊነት ርካሽ አማራጮች ሊሆኑ እንደሚችሉ ነው የተነገረው። አርሰናል ለእነዚህም ተጫዋቾች ደግሞ ምን ያክል ሊከፍል እንደሚችል በትክክል ባይታወቅም ትራንስፈር ማርኬት ግን የ22 ዓመቱ ዌስሊ ፋራንካ ዋጋው 40 ሚሊዮን ዩሮ አካባቢ ያደርጎታል። ከዛ ውጭ ደግሞ ይህም ወደፊት ሊሻሻል የሚችል ተጫዋችም ብልህ ኢንቨስትመንትም ሊሆን እንደሚችል ጭምር እየተነገረ ነው። በሌላ በኩል ቫንደር ሳርም ይበልጥ ርካሽ ሊሆን ይችላል። ብራዚላዊ በዚሁ ድረገጽ 20 ሚሊዮን ዩሮ ብቻ ተገምቷል። ሆኖም ግን ሞናኮ በዚህ ዋጋ ይሸጠዋል ወይ? በጣም በትልቁ የሚጠየቅ ጥያቄ ነው። ከነዚህ ተጫዋቾች አንደኛው ቢመጣ እንኳን የዩሪየን ቲምበር በአሰልጣኝ ሚኬል አርቴታ የቀኝ መስመር ተከላካይ ቀዳሚ ምርጫው ቲምበር ነው የሚሆነው። ሆኖም ግን የተጫዋቾቹ መፈራረቅ ወይም ሮቴሽን ወሳኝ ነው። በዚህ የውድድር ዘመን ሪካርዶ ካላፊዮሪ በተደጋጋሚ ጉዳት ማስተናገዱን የምናስታውሰው ነውና አዲሱ ፈራሚ ፒዮሮ ሂንካፒየም ካልታሰበው በላይ ብዙ ጨዋታዎችን ለማድረግ ተገዷል። እንደ ዌስሊ ፋራንካ ወይም ቫንደር ሰር ያሉ ተጫዋቾች ደግሞ ማምጣት ቲምበር በዚህ የውድድር ዘመን ላይ እንዳደረገው ያለ እረፍት እንዳይጫወትና ድካም እንዳይሰማውም ያግዛል ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች የቶተንሃሙን አማካይ አርቺ ግሬን በዝውውሩ ለማምጣት በሚስጥር እየሰሩ መሆኑ ተነግሯል። የ20 ዓመቱ ወጣት በዚህ እጅግ አስከፊ በሆነ የቶተንሃም የውድድር ዘመን ብቸኛው ተስፋ ሆኖ የታየ ሲሆን ክለቡም ከሊጉ የመውረድ አደጋ ካጋጠመው ተጫዋቹን የማጣት ስጋት ውስጥ ሊገባ ይችላል። ፌጂያስ እንደዘገበው ከሆነ ቶተንሃሞች ከሊጉ የሚወርድ ከሆነ ማንቸስተር ዩናይትድ ተጫዋቹን ለመውሰድ ዝግጁ ነው። የ55 ሚሊዮን ፓውንድ አካባቢ ጥያቄም ዝውውሩን ለመክፈት በቂ ሊሆን ይችላል ብሎ ነው የሚያምነው። በአውሮፓ እግር ኳስም እስከ መጨረሻው የላቀ ደረጃ ይደርሳል ተብሎ የሚገመተው ግሬም በባየር ሚኒክ እይታ ውስጥም እንዲሁ ገብቷል። የዩናይትድ ደጋፊዎችም ለክለባቸው በዚህ ክረምትም በአማካይ ክፍሉ ላይ አዳዲስ ተጫዋቾችን እንዲሁ ደግሞ እንዲያስፈርሙለት በሚገባ ይጠበቃል ተብሎ ይታሰባል። ግሬም ለዚህ ጥሩ አማራጭ ሊሆን እንደሚችል የተናገረው አርቺ ግሬ በአሁኑ ወቅት ከማንቸስተር ዩናይትድ ጋር ስማቸው እየተነሱ ካሉ ተጫዋቾች መካከል ብዙ ልምድ ያለው ባይሆንም 55 ሚሊዮን ፓውንድ ዋጋው ግን ነገር ግን እንደ ኤሊዮት አንደርሰን፣ አደም ዋርተን ካሉ ተጫዋቾች ይልቅ ደግሞ ረከስ ያለ ዝውውር ሊሆን ይችላል ተብሎ ይታሰባል። በተጨማሪም ይህ የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ተጫዋችም በአጭር ጊዜ ውስጥም ወደ ላቀ ደረጃም የመሸጋገር ተስፋን አሳይቷል። የዝውውር መገናኛ ብዙሃን እንደሚዘግቡት ከሆነ ይህ ተጫዋች ጥሩ ደረጃዎች ተሰጥተውታል። ይህ በመካከለኛውና በከፍተኛው ደረጃ መካከል የሚገኝ ውጤት ነው የተሰጠው። ግሬ በተለያዩ ቦታዎች ላይ እየተጫወተ ችሎታውንም ለዩናይትድ ትልቅ ፋይዳን ይኖረዋል። ቨርሳታይል እንደሆነ ይነገራል። ሆኖም ግን ክለቡ ልምድ ያለው ካሴሜሮን የሚተካ ልዩ ባለሙያ ወይም ልዩ ተጫዋች አማካይን ልዩ ትኩረት ቢያደርግ የተሻለ ነው የሚሉ ዘገባዎች ናቸው የሚወጡት። ቶተናም ምንም አይነት ውሳኔ ላይ እንደሚደርስ እስካሁን ምንም የታየ ነገር የለም። ምክንያቱም ክለቡ ተጫዋቹን ለሀገር ውስጥ እንዲሁ ደግሞ ተቀናቃኙ አሳልፎ ከመስጠት ይልቅ ወደ ውጭ ሀገር ለባየር ሚኒክ መሸጥን ይመርጣል። ቶተንሃም በሊጉ የመቆየት ተስፋ እየተመናመነ ባለበት በዚህ ወቅት እንደ አርቺ ግሬ ያሉ ወጣት ተጫዋቾችን ለመልቀቅም መሞከር ለዩናይትድ የረጅም ጊዜ እንዲሁ ደግሞ ኢንቨስትመንትም የረጅም ጊዜ እቅድም ብልህነት ነው። በተለይም በማይክል ካሪክ ስርም ቡድኑ ብርታቶችን እያገኘና ወጣቶችም ደግሞ እያካተተ ባለበት ሁኔታ የ55 ሚሊዮን ፓውንድ የዝውውር ለወደፊቱ ትልቅ ኢንቨስትመንት ሊሆን እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አስተን ቪላ በክረምቱ የዝውውር መስኮት የሰንደርላንዱን አጥቂ ብሪያን ብሮቢን እንደ እጩ የዝውውር ኢላማ እየተመለከተው እንደሚገኝ ነው የተገለጸው። የመረጃ የወጣው የቀድሞው የፕሪሚየር ሊግ ስካውት ሚኪ ብራውን ለፉትቦል ኢንሳይደር በሰጠው አስተያየት ላይ ሲሆን ቪላ ለኦሊሴ ዋትኪንስ የረጅም ጊዜ ተተኪ መፈለግ እንዳለበት ጠቁመዋል።
ዋትኪንስ በዚህ የውድድር ዘመን በቪላ ቤት ምርጥ የሚባል ጊዜን እያሳለፈ ባለመሆኑ አሰልጣኝ ኡናይ ኤምሪ ወጣት አጥቂና ወደ ቡድኑ የሚቀላቅሉበት እድልም ሰፊ እንደሆነ የሚያሳዩ መረጃዎች ናቸው። ፍላጎትም ሊኖራቸው እንደሚችል የተናገረው ሮቢ ከሆላንዱ አያክስ አምስተርዳም ወደ ሰንደርላንድ ከመጣ በኋላ በፕሪሚየር ሊጉ አስደናቂ ጅማሬን ማድረግ ችሏል። የ24 ዓመቱ አጥቂ እስካሁን ድረስ 6 ግቦችንና 1 ለጎል የሆነ ኳስም አመቻችቶ ያስመዘገበ ሲሆን እንደ አስተን ቪላም እንዲሁ ደግሞ ሌሎችም ባሉ ደግሞ ትልልቅ ክለቦችም ውስጥ ደግሞ ከዚህ የተሻለ ውጤትን ሊያስመዘግብ እንደሚችል እየተነገረ ነው የሚገኘው። ሚኪ ብራውን እንደሚናገረው ከሆነ ቪላ ለምን እንደ ብሮቢ ያለ ተጫዋችን ሊፈልግ እንደሚችል ሲናገርም ቪላ በኦሌ ዋትኪንስ እና በሌሎች አማራጮች ላይ ተስፋ እየቆረጡ ነው። ምክንያቱም ወጥ የሆነ ግብን ደግሞ አግቢ ማግኘት አልቻሉም። በመሆኑም የተለያዩ አማራጮችን እየተመለከቱ ነው ብለዋል። አክለውም ብሪያን ብሮቢ ስሙን ደግሞ እንዲያስጠራ ያለ ተጫዋች በመሆኑ ቪላ ሊመለከተው ይችላል። ሰንደርላንድ በክረምቱ የዝውውር መስኮት ድንቅ ስራን ሰርቷል። ብሮቢም በጣም አስደናቂ ብቃት እያሳየ ነው። ለመከላከልም በጣም አስቸጋሪ ተጫዋች ነው። ጠንካራ ነው። ለተከላካዮችም ይታገላል። እንዲሁም ደግሞ ግቦችን ያስቆጥራል። ስለዚህም ደግሞ ለአስተን ቪላ አይነት ደግሞ ቡድን እንደዚህ ያለ አጥቂን ሳቢ መሆኑ አይቀርም። በቅርበትም እየተከታተሉትም እርግጠኛ ነኝ ሲሉ ጭምር ነው እየገለጹ የሚገኙት። ምንም እንኳን ሰንደርላንድ ሆላንዳዊ አጥቂን በቀላሉ አሳልፎ ለመስጠት ባይፈልግም ለብሮቢ ግን ወደ አስተን ቪላ ማምራት ትልቅ የሙያ ደረጃ እድገትም ሊሆንለት ይችላል። አስተን ቪላ ለአጥቂ ክፍሉ አዲስ ኃይል መፈለጉ በሚቀጥለው ዓመትም ለሚኖረው የሊግ ፉክክርም ዝግጅታቸውን ያሳያል ተብሎ ነው የሚታሰበው። በተለይም ማንቸስተር ዩናይትድ በማይክል ካሪክ ስር በደረጃ ሰንጠረዡ 3ኛ ደረጃ ላይ ተቀምጦ ውጤታማ በሆነ ደግሞ መንገድ ላይ እየተጓዘ ባለበት በዚህ ሰዓት እንዲህ ያሉ ተፎካካሪ ክለቦች የሚያደርጉትን እንቅስቃሴ ለዩናይትድም ቀጣይ እቅድ በጣም ትኩረት ሊሰጠው የሚገባ ጉዳይ እንደሆነ ጭምር ነው መረጃዎቹ እያሳዩ የሚገኙት። ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ከልብ አድርገን አመሰገንን። ፏድ ባሩ ፕሮግራሙን መራሁ። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።